ሰላም ውድ የዚህ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላማችሁ ይብዛልኝ። እንግዲህ በተለያዩ አጋጣሚ የምታውቁኝ ዛሬ ደግሞ በዚህ መልኩ እንድንገናኝ የፈጣሪ መልካም ፈቃድ ሆነዋልና ክብሩ ይስፋልን። ይህ ጂኒየስ ባዮሳይንስ አምሃርክ ነው። በዚህ ቻናል ከ9ኛ እስከ 12ኛ ክፍል ያለውን ባዮሎጂ የምንማማርበት ይሆናል። በተጨማሪም የተለያዩ ባዮሎጂ የማይክሮባዮሎጂ እና ኢሙኖሎጂ ኮርሶች ለመጀመሪያና ለሁለተኛ ዲግሪ ተማሪዎች እንደ አጋዥ የሚሰጥበት ይሆናል። ሲስተም ቤዝድ ማይክሮባዮሎጂ ኮርስ ለሕክምና ሳይንስ ተማሪዎች ቀለል ባለ መልክ የምንሰጥበትም ይሆናል። የዩኒቨርሲቲ መግቢያና መውጫ ፈተናዎችን መሰረት ያደረጉ የተለያዩ የማይክሮባዮሎጂ እና ባዮሎጂ ነክ ጥያቄዎችን በዚህ ቻናል ላይ አብረን የምንሰራበት ይሆናል። ከእናንተ የሚጠበቀው እስክሪብቶአችሁንና ማስታወሻችሁን በመያዝ ራሳችሁን ሬዲ በማድረግ ቪዲዮዎቹን በጥሞና መከታተል ብቻ ነው። ቻናሉ ከተመቻችሁ ላይክ፣ ሼር፣ ኮሜንት እንድታደርጉ በአክብሮት እጠይቃለሁ። አዳዲስ ቪዲዮዎችን ለማግኘት ቻናሉን ሰብስክራይብ ማድረግ እንዳትረሱ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ ፕሊዝ አም ሬዲ ኮሜንት ቦክስ ላይ ጻፉልኝ። ስሜ ጸጋዬ ይባላል። አሁን ቀጥታ ወደ ዛሬው ትምህርት እንገባለን። የዛሬው ትምህርት የሚሆነው እንግዲህ 9ኛ ክፍል ባዮሎጂ ነው። የ9ኛ ክፍል ባዮሎጂ አዲሱ ካሪኩለም 6 ዩኒቶች አሉት። የመጀመሪያው ዩኒት ኢንትሮዳክሽን ቱ ባዮሎጂ ነው። ባዮሎጂን ማስተዋወቅ ማለት ነው። ከባዮሎጂ ጋር መተዋወቅ ማለት ነው። የመጀመሪያው ዩኒት ነው። ሁለተኛው ዩኒት ካራክተሪስቲክስ ኤንድ ክላሲፊኬሽንስ ኦፍ ኦርጋኒዝምስ ነው። ሶስተኛው ዩኒት ስለ ሴል ነው። አራተኛው ዩኒት ስለ ሪፕሮዳክሽን ነው። አምስተኛው ዩኒት ስለ ሂውማን ሄልዝ ኒውትሪሽን ኤንድ ዲዚዝ ነው። ስድስተኛውና የመጨረሻው ዩኒት ኢኮሎጂ ነው። ስለዚህ እነዚህ 6ቱን ምዕራፎች የያዘ ኮርስ ነው የ9ኛ ክፍል ባዮሎጂ አዲሱ ካሪኩለም ማለት ነው። በዛሬው ትምህርታችን ላይ የምናየው የመጀመሪያውን ዩኒት ኢንትሮዳክሽን ቱ ባዮሎጂ ነው። መልካም እንግዲህ ይህንን ዩኒት አጠር አድርጌ በ5 ሌክቸር ይሰጣለሁ። የመጀመሪያው ሌክቸር ዴፊኒሽን ኦፍ ባዮሎጂ ዋይ ዱ ዊ ስታዲ ባዮሎጂ የሚል ይሆናል። ሁለተኛው ሌክቸር ሪሌሽንሺፕ ቢትዊን ባዮሎጂ ኤንድ አዘር ሳይንስስ ኤንድ ዘ ሳይንቲፊክ ሜቶድ የሚል ይሆናል። ሶስተኛው ሌክቸር ቱልስ ኦፍ ባዮሎጂስትስ ላቦራቶሪ ቱልስ ፊልድ ቱልስ የሚል ይሆናል። አራተኛው ሌክቸር ሃንድሊንግ ኤንድ ዩዚንግ ላይት ማይክሮስኮፕ ፓርትስ ኤንድ ፋንክሽንስ ኦፍ ላይት ማይክሮስኮፕ ኤንድ ጀነራል ላቦራቶሪ ሴፍቲ ሩልስ የሚል ይሆናል። አምስተኛው ሌክቸር ሪቪው ኩዌስችን የምንሰራበት ይሆናል። እንግዲህ ይህንን ዩኒት ስንጨርስ ከኛ የሚጠበቀው መጨረሻ ላይ ባዮሎጂን በደንብ አድርገን ዲፋይን ማድረግ መቻል አለብን። ሌላው ደግሞ የባዮሎጂውን ናውሌጅ ጥቅም ወይም ባዮሎጂ በመማር የምናገኘውን እውቀት ለምን እንጠቀመዋለን የሚለውን ኤክስፕሌን ማድረግ መቻል አለብን ማለት ነው። ሌላው አንድን ሳይንቲፊክ ኢንቨስቲጌሽን በሳይንቲፊክ ሜቶድ መሰረት ፕላን ማድረግ ወይም ማቀድ መቻል አለብን። ባዮሎጂስቶች የሚጠቀሙትን የተለያዩ ቱሎችን መዘርዘርና ጥቅማቸውን ማወቅ መቻል አለብን። ማይክሮስኮፕ እንደምንጠቀም ማወቅ አለብን። ጀነራል ላቦራቶሪ ሴፍቲ ሩልስ የሚባሉትን ማወቅ መቻል አለብን ማለት ነው። ስለዚህ እነዚህ ምንድናቸው? ኦብጀክቲቮች ናቸው። መጨረሻ ላይ ይሄንን ዩኒት ከተማረን በኋላ ሁላችንም ይሄንን ኦብጀክቲቭ መመለስ መቻል አለብን ማለት ነው። ይሄ እንግዲህ የመጀመሪያው ዩኒት ነው ማለት ነው። መልካም እንግዲህ አሁን ባዮሎጂን በደንብ አድርገን ዲፋይን እናደርጋለን። እዚህ ሴክሽን ላይ እንግዲህ ባዮሎጂ ምንድነው የሚለውን በደንብ አድርጎ ሁሉም ሰው ባዮሎጂን ዲፋይን ማድረግ መቻል አለበት። አሁን ከኔ ጋር ያለው ሰው ሁሉም ሰው ባዮሎጂን ዲፋይን አድርጎ መቻል አለበት ማለት ነው። ባዮሎጂውን በደንብ አድርጎ ዲፋይን ያደረገ ሰው የባዮሎጂ ተርሞችና ከባዮሎጂ ጋር የተያያዙ ነገሮች አያስቸግሩትም። ስለዚህ ዲፊኒሽን ስታንድ ፖይንታችን መሆን አለበት ለአንድ ነገር፣ ምክንያቱም ቤዚክ መሆን አለበት። አንድን ነገር በደንብ ዲፋይን ባደረግነው ልክ የመረዳት አቅማችንን በዛው ልክ ይጨምራል። ግልጽ ነው። ስለዚህ በደንብ አድርገን ዲፋይን እናደርገው። አንድን ነገር ባዮሎጂ ብቻ አይደለም፣ የትኛውንም ሳይንስ ሌላውም ይሁን። ስለዚህ በደንብ አድርጋችሁት ተርሙን ዲፋይን አድርጉ። መጀመሪያ ተርሙን በደንብ አድርጋችሁ ዲፋይን ካደረጋችሁት ስለሱ የሚመጣው ነገር፣ ስለሱ የሚሆነው ነገር፣ ስለሱ የምትጠየቁት ጥያቄ፣ በሱ ዙሪያ የሚሆነው ነገር ጀነራል አንደርስታንዲንግ ይኖራችኋል።
በቀላሉ የማታውቁትን ነገር ብትጠየቁ ያንን ተርም በደንብ ስለምታውቁት በሱ ዙሪያ ስለሆነ በደንብ መረዳት ትችላላችሁ ብዬ አስባለሁ። ስለዚህ ባዮሎጂን በደንብ ዲፋይን ማድረግ መቻል አለብን ቤተሰብ። ስለዚህ ባዮሎጂን ዲፋይን ከማድረጋችን በፊት እንግዲህ ብዙ ጊዜ ፍሪኩዌንትሊ የምናነባቸው ሳይንስ ከሆነና የሳይንስ ነክ ወይም ፊሎሶፊ ከሆኑ በነዛ መጽሐፍቶች ላይ ምናልባት ብዙ ጊዜ ፍሪኩዌንትሊ የምናገኘው the term is derived from Greek, the term is derived from Latin ሲል ነው። በተለይም ሳይንስ ላይ the term is derived from Greek ሲልና ላቲን ሲል ነው የምናውቀው። ለምንድን ነው የሚለውን ጥያቄ እዚህ ጋር ማንሳት መቻል አለብን ማለት ነው። ይሄንን ጥያቄ ማንሳት ነው የፈለኩት። ለምንድን ነው? ለምን ከግሪክ ወይንም ከላቲን ብቻ? why ለምን ከዩኤስኤ አልሆነም? ለምን ከብሪቴን አልሆነም? ለምን ከአፍሪካ አልሆነም? ለምን ከሌላ ኮንቲኔንት አልሆነም? ለምን አብዛኛዎቹ የሳይንስ ቃላቶች እና የፊሎሶፊ ቃላቶች ለምንድን ነው ፍሪኩዌንትሊ ከግሪክ ድራይቭድ ሆነዋል ወይም ከላቲን ድራይቭድ ሆነዋል ተብሎ የሚጻፈው? ሶ እንግዲህ ይሄ ምክንያት አለው። ይሄ ምክንያት አለው። ሪዝኑ እንግዲህ ቀላል ነው። ሪዝኑ ቀላል ነው። የመጀመሪያው ምክንያት ምንድነው? አብዛኛዎቹ ሳይንቲስቶች፣ አብዛኛዎቹ ፊሎሶፈሮች ኦሪጂኔት ያደረጉት ወይም የተነሱት ከግሪክ እና ከላቲን ነው። ኦኬ፣ የጥንት ሳይንቲስቶች፣ የጥንት ፊሎሶፈሮች የተነሱት ከግሪክ እና ከላቲን ነው። ለምሳሌ በባዮሎጂው ዓለም ላይ አሪስቶትልን እንውሰደው። አሪስቶትል ፋዘር ኦፍ ባዮሎጂ በመባል ይታወቃል። እንግዲህ ባዮሎጂ ሂስትሪ ላይ እናያለን። አሪስቶትል ፋዘር ኦፍ ባዮሎጂ በመባል የሚታወቅ ሰው ነው። እንግዲህ የመጀመሪያ ከባዮሎጂ ጋር የተቆራኘ ወይም ቁርኝት ያለው ሰው አሪስቶትል ነው። ስለ ባዮሎጂ፣ ስለ ነን ስፖንታነስ ጀነሬሽን ቲዮሪ፣ ስለ ክላሲፊኬሽን ያወራው አሪስቶትል ነው። ስለዚህ ከዚህ መነሻ አሪስቶትል እንግዲህ ስለ ባዮሎጂ መጀመሪያ የጻፋቸው ነገሮች አሉ። ያንኑ ነው ሳይንስ አፕዴት ያደረገ የተጠቀመ ያለው እንጂ ሌላ አዲስ ነገር አይደለም። ምክንያቱም አዲስ ነገር ሊሆን ይችላል፣ ግን አዲስ ነገሩ ምንድነው? ከባዮሎጂ በኋላ የመጡ ሳይንቲፊካሊ ኢንቨስቲጌት የተደረጉ ነገሮችን እንጂ የባዮሎጂውን ተርም ከአሪስቶትል ጋር ያይዞ ነው ሳይንስ የሚያወራው ማለት ነው። ስለዚህ ለዛ ነው ከግሪክ የተባለው። ስለዚህ ሳይንቲስቶች እና ፊሎሶፈሮች የጥንት ሳይንቲስቶች እና ፊሎሶፈሮች በብዛት የተነሱት ከግሪክ እና ከላቲን ነው። ሶ ሌላው የግሪክ እና የላቲን ቋንቋ ዴድ ላንጉዌጅ ይባላል። ዴድ ላንጉዌጅ የሞተ ቋንቋ ይባላል። ለምን? ምክንያቱም ቋንቋው ኮንስታንት ነው። የግሪክ እና የላቲን ቋንቋ ኮንስታንት ነው ማለት ምን ማለት ነው? ኮንስታንት ነው ማለት ምንም አይነት መበረዝ ያልተደረገበት ቋንቋ ነው። ቋንቋ እንግዲህ በብዙ ነገሮች ሊበረዝ ይችላል። በጦርነት፣ በማይግሬሽን፣ በተለያዩ ነገሮች ፖፑሌሽን ሲቀላቀል ቋንቋ ሊበረዝ ይችላል። አድቫንስድ እንግሊሽ የሚባል አለ፣ ሌላም እንግሊዝኛ አለ። ስለዚህ ልክ እንደዛው ቋንቋ አድቫንስድ ሊያደርግ ይችላል። ግን የግሪክ እና የግሪክ እና የላቲን ቋንቋ ኮንስታንት ነው። ተርሞቹም ኮንስታንት ናቸው። ከዚህ የተነሳ እንግዲህ ይሄንን መሰረታዊ የሆነውን ነገር ይዞ ተነስቶ ነው አሁን ዛሬ እነዚህ ተርሞች ሳይንስ ውስጥ እየገቡ የራሳቸውን ኢንፍሉዌንስ እያሳዩ ያሉት ማለት ነው። ሶ ዌል ባዮሎጂ ጋር እንግዲህ ስንመጣ አሁንም ባዮሎጂ እንግዲህ ከሁለት ግሪክ ተርሞች የመጣ ወርድ ነው። ባዮ ላይፍ ነው፣ ሎጎስ ስታዲ ነው። ስለዚህ ባዮሎጂ ማለት እንግዲህ አንድ ላይ ስናጣምር ምን ይሆናል? ስታዲ አባውት ላይፍ። ሲምፕሊ ኢት ኢዝ ስታዲ አባውት ላይፍ ኦር ስታዲ አባውት ሊቪንግ ቲንግስ። ባዮሎጂ ስለምን ያጠናል? ስለ ህይወት የሚያጠና ወይንም ህይወት ስላላቸው ነገሮች የሚያጠና ሳይንስ ነው። ፊኒሽድ በቃ ባዮሎጂ ዲፊኒሽን ይሄ ነው፣ ሌላ ከዚህ ውጪ የለውም። ባዮሎጂ ስለ ህይወት የሚያጠና ወይም ህይወት ስላላቸው ነገሮች የሚያጠና ሳይንስ ነው። ግልጽ ነው። ስለዚህ ህይወት ያላቸው ነገሮች እነማን ናቸው? አናሪቀው ባዮሎጂውን እኛ ወደ ላቲን፣ ወደ ግሪክ፣ ወደ ሌላ ቦታ እየወሰድ ነው ቲዮሪ እያደረግነው ነው። ከቲዮሪ አሁን ወደ ራሳችን ውስጥ እናስገባ። ጥሩ ነው። ቲዮሪው መሰረታዊ ዕውቀት ይሰጠናል፣ አሪፍ ነው። ቲዮሪውን መሰረታዊ ዕውቀት አድርገን ግን ወደ ኢምፕሊኬሽኑ ስናመጣ ወደ ራሳችን ውስጥ ባዮሎጂውን ወደ ውስጣችን እናስገባ። ስለዚህ ባዮሎጂ ህይወት ስላላቸው ነገሮች ወይንም ስለ ህይወት የሚያጠና ሳይንስ ከሆነ ለኔ ምን ይጠቅመኛል? እኔ ህይወት ያለው ነገር ነኝ። እኛ ህይወት ያለው ነገር ነን። እናንተ ህይወት ያላቸው ነገሮች ናችሁ ወይንም ህይወት ያለው ነገር ናችሁ።
ህይወት ያለው ነገር ናቸው። ስለዚህ ባዮሎጂ ስለ እኔ ያጠናል፣ ስለ እናንተ ያጠናል፣ ስለኛ ያጠናል። ግልጽ ነው። አሁን ከግሪክና ከላቲን ወደ ራሳችን አመጣሁት አይደል? አዎ ወደ ራሴ አመጣሁት። ቅድም የት ነበርኩኝ? ግሪክ ነበርኩኝ፣ ላቲን ነበርኩኝ፣ ከዛ ሌላም ጋር ዩኤስኤ ብሪቴን ምናምን እያልኩ ነበር። አሁን ደግሞ ባዮሎጂውን ወደ ራሴ አመጣሁት። ስለዚህ ባዮሎጂ ስለ እኔ የሚያጠና ሳይንስ ነው። አለቀ። ባዮሎጂ ስለ እኔ የሚያጠና ሳይንስ ነው። እንዴ ባዮሎጂ ስለ እኔ ምን ያጠናል የሚለውን ጥያቄ ልታነሱ ትችላላችሁ። ባዮሎጂ ስለ እኔ ብዙ ነገር ያጠናል። ስለ እኔ ምን ያጠናል? ሪፕሮዳክሽን ያጠናል። ስለ እኔ ግሮዝ ያጠናል። ስለ እኔ ኢቮሉሽን ያጠናል። ስለ እኔ ዴቨሎፕመንት ያጠናል። ስለ እኔ ሜታቦሊዝም ያጠናል። ስለ እኔ ቢሄቪየር ያጠናል። ስለ እኔ ዳይጀስሽን ያጠናል። ስለ እኔ ሬስፓይሬሽን ያጠናል። ስለ እኔ ስትራክቸር ያጠናል። ክሊር ነው። ስለዚህ ባዮሎጂ ስለ እኔ ያጠናል ከሚል ስታንድ ላይ እንነሳ። የግሪኩንና የላቲኑን እንደነበረ ያለ ባዮሎጂ ስለ እኔ የሚያጠና ሳይንስ ነው። በቃ ስለ እኔ ሃይጂን፣ ስለ እኔ ላይፍ፣ ስለ እኔ ኤቭሪቲንግ የሚያጠና ሳይንስ ነው ብለን እንነሳ። ስለዚህ ላይ ህይወት ካወራን ላይ ቀር አንድ ባዮሎጂስት እንግዲህ ባዮሎጂን ዲፋይን ሲያደርግ መጀመሪያ ያለበት ህይወት የት ይጀምራል ነው። አሁን ህይወት የት ይጀምራል? ህይወት የሚጀምረው ሴል ላይ ነው። ሴል ላይ ነው። ስለዚህ ሴል እንግዲህ በሴል ቲዎሪ ላይ እንደምታውቁት the basic structural and functional unit of life ነው። እንግዲህ basic structural and functional unit of life ነው። ሴል የህይወት መሰረት ነው። ህይወት የሚጀምረው ከሴል ነው። ከሴል በፊት ህይወት የለም። ግልጽ ነው። ከሴል በፊት ህይወት የለም። አንድ ሴል ስንወስድ እንግዲህ ብዙ አይነት ሴሎች አሉ። ፕላንት ሴል፣ አኒማል ሴል፣ ባክቴሪያ ሴል አለ አይደለ? ስለዚህ አንድ ሴል ስንወስድ እንግዲህ ብዙ በውስጡ ላይ ምን አለ? ብዙ ኦርጋኔሎች አሉት። ብዙ ኦርጋኔሎች አሉት። አንድ ሴል ውስጥ ብዙ ኦርጋኔሎች አሉት። ስለዚህ እነዚህ ኦርጋኔሎች ከኒውክሊየስ ጀምሮ ማይቶኮንድሪያ፣ ክሎሮፕላስት፣ ራይቦዞም፣ ኤንዶፕላዝሚክ ሬቲኩለም፣ ላይሶዞም ሌሎችም ይኖራሉ። ስለዚህ እነዚህ ኦርጋኔሎች በሙሉ ምን አይደሉም ማለት ነው? አላይቭ አይደሉም፣ ህይወት የላቸውም። ግልጽ ነው። ማይቶኮንድሪያ ህይወት የለውም፣ ክሎሮፕላስት ህይወት የለውም፣ ጎልጂ አፓራተስ ህይወት የለውም፣ ራይቦዞም ህይወት የለውም፣ ኤንዶፕላዝሚክ ሬቲኩለም ህይወት የለውም፣ ኒውክሊየስ ህይወት የለውም። አንድ ላይ ግን ሲሆኑ ምንድናቸው? ዜር ፋንክሽናል ናቸው። አንድ ላይ ሲሆኑ ፋንክሽናል ናቸው። አንድ ላይ ሆነው ፋንክሽናል ስለሚሆኑ ነው ሴል ህይወት ያገኘው። ስለዚህ ከሴል በታች ማን አለ? ኦርጋናይል። ኦርጋናይል ማለት ደግሞ ምንድነው? ስትራክቸር ኤንድ ፋንክሽናል ዩኒት ኦፍ ሴል ነው የሚባለው። ከኦርጋናይል በታች ምን አለ? ሞለኪውልስ። ለምሳሌ ምን አይነት ሞለኪውሎች ልትነግሩኝ ትችላላችሁ? ዲኤንኤ፣ አርኤንኤ፣ ፕሮቲን፣ ሊፒድ፣ ካርቦሃይድሬት ሞለኪውሎች ናቸው እኮ እነዚህ። ከነዚህ ሞለኪውሎች ወደ ታች ወረድ ስትሉ የምታገኙት ማን አለ? atoms and elements. Yeah, atoms and elements like carbon, hydrogen, oxygen, nitrogen, sulfur and phosphorus. እና ሌሎችም እስከ 102 ድረስ ያሉ ኤሌመንቶች አሉ። ጥሩ። ስለዚህ ከአተም በኋላ ሞለኪውል፣ ከሞለኪውል በኋላ ኦርጋናይል፣ ከኦርጋናይል በኋላ ሴል ይመጣል። ስለዚህ ላይፍ ማውራት የምንጀምረው ከሴል ነው። ላይፍ ስለ ላይፍ ስታወራ እንግዲህ መጀመሪያ ያለብህ ከሴል ነው። ለምሳሌ ስፐርም ሴል ፕላስ ኤግ ሴል አይደለም እንዴ? ስለዚህ ስፐርም ሴል ፕላስ ኤግ ሴል እዚህ ጋር ነው እንግዲህ ምናልባት ግዙፍ ኦርጋኒዝሞች ከሆነ ከዚህ ላይ ነው ጀምረው ማለት ነው። ስፐርም ሴል ፕላስ ኤግ ሴል ምን ይፈጥራል? ዛይጎት ፈጠራና ዛይጎት ዴቨሎፕ አድርጎ ኤምብሪዮ ይፈጥርና ከዛ በኋላ ኦርጋኒዝም ይሆናል ማለት ነው። ሴል ነው እንግዲህ ከሴል ነው ላይፍ የሚጀምረው ማለት ነው። ስለዚህ ከሴል በኋላ ምን አለ ማለት ነው? ቲሹ አለ። ሰውነታችን ውስጥ የሴል ምሳሌ እንግዲህ አሁን እንዳልኳችሁ ስፐርም ሴል፣ ኤግ ሴል፣ ቦን ሴል፣ ብለድ ሴል፣ ነርቭ ሴል ሶ ሜኒ ሴሎች አሉ ማለት ነው። ስለዚህ ሴል ሲደመር 2 እና 3 4 ሴሎች ሲደመሩ ምን ይሆናል? ቲሹ፣ ነርቭ ቲሹ፣ ኮኔክቲቭ ቲሹ፣ የተለያዩ አይነት ቲሹዎች አሉ ሰውነታችን ውስጥ። የቲሹዎች ስብስብ 2 እና 3 4 ቲሹዎችን አንድ ላይ ስንሰበስብ ምን ይሰጠናል? ኦርጋን አይደለም እንዴ?
ለምሳሌ ኦርጋን ልትነግሩኝ ትችላላችሁ? ያ ስኪን፣ heart, lung, liver, kidney, eye, ear, nose. They are what? Organs ናቸው ማለት ነው። ሰውነታችን ውስጥ ኦርጋኖች ናቸው። ሩቅ ሳንሄድ እኛው ላይ ነው እነዚህ ሁሉ ያሉት ኦርጋንስ ናቸው። ከኦርጋን አለፍ ስንል 2 እና 3 ኦርጋን ልብ ሲደመር፣ ኩላሊት ሲደመር፣ ጉበት ሲደመር፣ ሳምባ ሲደመር፣ ቆዳ ሲደመር፣ አጥንት ሲደመር፣ አይን፣ አፍንጫ፣ ጆሮ ሲደመር አንድ ላይ ሆኖ ምን ይሰጣል? የነዚህ ሁሉ ድምር ምን ይሆናል? ሰው ነው አይደል? ኦርጋኒዝም ይሆናል ማለት ነው። ሙሉ ኦርጋኒዝም ተፈጠረ ማለት ነው። ሙሉ ኦርጋኒዝም ከኦርጋን በኋላ ኦርጋን ሲስተም አለ። ከኦርጋን ሲስተም በኋላ ሙሉ ኦርጋኒዝም ተፈጠረ ማለት ነው። ስለዚህ ኦርጋን ሲስተም የሚባለው ሲስተም ፕላስ ኦርጋን ማለት ነው። ልብ ከደም ጋር፣ ላንግ ከአየር ጋር፣ ዳይጀስቲቭ ሲስተም ወይ ስትራክቸርስ ከፉድ ጋር ወይም ከወተር ጋር፣ ኪድኒ ከዩሪናሪ ሲስተም ከዩሪኔሽን ጋር፣ እነዚህ ነገር ነርቭ ከነርቭ ኢምፓልስ ጋር፣ ብሬን ከነርቭ ኢምፓልስ ጋር ተያይዞ ሲስተም ይፈጥራል። እነዚህ ሲስተም እና ኦርጋን አንድ ላይ ሲደመር ነው እንግዲህ ኦርጋኒዝም ይሰጣል ማለት ነው። እና ስለዚህ እኛ ምንድነው? ኦርጋኒዝም ነን። ባዮሎጂ ስለ እኔ ያነባል ያልኩት ለዛ ነው። ወይም ባዮሎጂ ስለ እኔ ያጠናል ያልኩት፣ ባዮሎጂ ስለ እኛ ስለ እኔ ስለ አንተ ስለ አንቺ ያጠናል ያልኩት ለዚህ ነው ማለት ነው። ስለዚህ እኛ ኦርጋኒዝም ነን። ስለዚህ ጠቅላላው ባዮሎጂ እንግዲህ እዚህ ጋር ነው ያለው። ዲፊኒሽኑ ላይ ነው። አተም፣ ሴል፣ ኦርጋናይል፣ ኦኬ፣ አተም፣ ሞለኪውል፣ ዴን ኦርጋናይል፣ ሴል፣ ቲሹ፣ ኦርጋን ሲስተም፣ ኦርጋኒዝም። ከኦርጋኒዝም በኋላ እንግዲህ ኦርጋኒዝም ማለት እኔ ነኝ። ከኔ በኋላ ሌላ አንድ ኦርጋኒዝም ባጠገቤ ላይ ሌላ ሰው ቢመጣ 2 እና 3 ሰው ስንሆን ምንድነው? ፖፑሌሽን ነን ማለት ነው። 2 እና 3 ሰው ስንሆን ፖፑሌሽን ነን። ክሊር ነው? ፖፑሌሽን ነን። ከፖፑሌሽን በኋላ ፖፑሌሽን ሲደመር አባዮቲክ ኤንቫይሮንመንት ህይወት የሌለው አካባቢው ሶይሉ፣ ዋተር፣ ኤር ከፖፑሌሽን ጋር አንድ ላይ ሲደመር ምን ይሰጣል? ኢኮሲስተም ይሰጣል። ዴን መጨረሻ ላይ ባዮስፌር ይሰጣል። ስለዚህ አንድ ባዮሎጂስት ዲፋይን ሲያደርግ ሴልን እንግዲህ ባዮሎጂን ዲፋይን ሲያደርግ እነዚህ ነገሮችን በደንብ አድርጎ ግራስፕ ማድረግ መቻል አለበት። ስለዚህ ህይወት ያላቸው ነገሮች እንግዲህ በአለም ላይ ያሉት በ3 ካታጎሪ ውስጥ ነው የሚመደቡት ማለት ነው። ስለዚህም ፕላንትስ፣ አኒማልስ እና ማይክሮ ኦርጋኒዝምስ እጽዋት፣ እንስሳትና በአይን የማይታዩ ደቃቂ የሆኑ ማይክሮ ኦርጋኒዝሞች ወይንም ማይክሮብስ ተብሎ የሚጠሩት ማለት ነው። ስለዚህ ባዮሎጂ ዲፊኒሽን እንግዲህ በእነዚህ ዙሪያ ነው። እንግዲህ ይሄን በደንብ ዲፋይን ስናደርግ ሌሎች ነገሮች በሙሉ ቀላል ናቸው ማለት ነው። ለዛ ነው ዲፊኒሽኑን በደንብ ጊዜ ወስጄ ዲፋይን ያደርግላችሁ ሞከርኩት ማለት ነው። so hence biology mainly deals with ባዮሎጂ በዋናነት እንግዲህ ምኑን ነው የሚያጠናው? ከአንድ ኦርጋኒዝም ላይ ለምሳሌ ባዮሎጂ የሚያጠናው ኢቮሉሽንን ያጠናል። ከአንድ ኦርጋኒዝም ላይ ኢቮሉሽንን ያጠናል። how organisms evolve. evolution means it is a gradual change ነው። so ዝግመተ ለውጥ ማለት ነው። ስለዚህ ኢቮሉሽንን ያጠናል፣ ሪፕሮዳክሽንን ያጠናል፣ እንዴት እንደሚራባ ኦርጋኒዝም፣ growth, genetics, structure, metabolism, behavior of living things. ስለዚህ ባዮሎጂ እነዚህ ያጠናል ማለት ነው። ጠቅላላ አንድ ህይወት ያለው ኦርጋኒዝም ፐርፎርም የሚያደርጋቸውን አክቲቪቲ የሚያጠና ሳይንስ ባዮሎጂ ነው። ሶ እዚህ ጋር እንግዲህ ሌላው ነገር ማሳያችሁ ዋትስ ላይፍ የሚለውን ዲፊኒሽን እንግዲህ ዲፋይን ማድረግ ከቻለን ዋትስ ላይፍ ሶ ሳይንቲፊካሊ ላይፍ በአንድ ሲንግል ተርም ዲፋይን አይደረግም። it is very difficult to define life within a single term. በአንድ ተርም ላይፍን ዲፋይን ፍንትዋረገን ዲፋይን ለማድረግ እንቸገራለን። ሳይንስ ዋይዝ ነው፣ ሳይንስ ቢልት ነው። ስለዚህ ሳይንስ ላይፍን በቀላሉ በአንድ ተርም ዲፋይን ማድረግ ስለማይችል ዞሮ ባይት በኩል ነው የመጣው ማለት ነው። ኤክስፐሪመንት ሳይንስን እንግዲህ እንደምናውቀው ሳይንስ ኢዝ ኤክስፐሪመንታል ኤቪደንስ ቤዝድ ነው። ላይፍን እንግዲህ እንዲህ ነው ብለን ዲፋይን ለማድረግ የሆነ ኤክስፐሪመንት ያስፈልገናል፣ የሆነ ኤቪደንስ ያስፈልገናል ማለት ነው። ሶ ሳይንቲፊካሊ ላይፍ cannot be defined within a single term. ሶ ዛት ምን መሆን አለበት ማለት ነው? ላይፍን ዲፋይን ለማድረግ ምን ያስፈልጋል? የላይፍን ካራክተር የሚያሟሉ ቅድም ዘረዘርኩላችሁ ኮማን የሆኑ የሊቪንግ ኦርጋኒዝሞችን ካራክተሪስቲክሶች፣ እነዚህ ካራክተሪስቲክሶች አንድን ላይፍ ዲፋይን የሚያደርጉ ናቸው ማለት ነው።
So ስለዚህ ላይፍ ዲፋይን የሚደረገው በእነዚህ በኮማን ካራክተሪስቲክስ what living organisms possess በሱ ዲፋይን ይደረጋል ማለት ነው እንጂ በሲንግል ተርም ላይፍን ዲፋይን ማድረግ አይችልም። So for instance እዚህ ጋር ለምሳሌ rock አለ that is not alive እዚህ ጋር ለምሳሌ rabbit አለ alive ህይወት ያለው ነገር ነው. So this rabbit can move from place to place but this rock cannot move if there is another external force ከሌለ በስተቀር ይሄ ሮክ ከቦታ ወደ ቦታ መንቀሳቀስ አይችልም ማለት ነው። ግን ራቢት ከቦታ ወደ ቦታ መንቀሳቀስ ይችላል፣ ምግቡን መመገብ ይችላል፣ ማደግ ይችላል፣ መራባት ይችላል፣ እንደገና ይሞታል። ዝጋም የምታዩዋቸው እንግዲህ ዞምቢስ ናቸው። ልክ እንደ ሮቦቲክስ መውሰድ እንችላለን። so these are not alive differentiate የሚሆን ሴል የላቸውም፣ የሚያድግ ሴል የሚራባ ሴል የላቸውም። if this is the human being that can differentiate that can have differentiated or growing cells and reproduce, respire, grow and also feed and so on የላይፍ characteristics የሚያሟላ ነው ማለት ነው። so that ህይወት ያላቸውና ህይወት ያላቸው ነገሮችን እንግዲህ በዚህ መልኩ ኦፍ ላይፍ ነው ማለት ነው። ስለዚህ እዚህ ጋር ስናይ እንግዲህ ዳይቨርሲቲ ኦፍ ላይፍ እዚህ ጋር በጣም ብዙ አይነት ህይወት ያላቸው ነገሮች ታያቸዋላችሁ። so these are the diversified form of life. there are several forms of life on the planet earth. ስለዚህ እነዚህ የህይወትን ክራይቴሪያ የሚያሟሉ ህይወት ያላቸው ነገሮች ናቸው ማለት ነው። so እነዚህ ህይወት ያላቸው ነገሮች in common they have common character አላቸው common character አላቸው። ስለዚህ እነዚህ ህይወት ያላቸው ነገሮች እንግዲህ የራሳቸው common የሆነ character አላቸው። common ምንድነው? ሁሉም ይተነፍሳል፣ ሁሉም ይራባል፣ ሁሉም ይመገባል፣ ሁሉም ያድጋል፣ ሁሉም ይሞታል። that's common characteristics ናቸው ለሁሉም living organism ናቸዋለን። so common characteristics of living things የሚባሉት ምንድን ናቸው? common characteristics አጠቃላይ አንድ ህይወት ያለው ኦርጋኒዝም በውስጡ ፕሮሰስ ሊያደርጋቸው የሚችለው ምንድነው? ምን ይይዛል በውስጡ? ለምሳሌ cell is a basic very important and it's common for all living organisms. organization cellular organization is very important and energy use is very important and also homeostasis, metabolism and reproduction, growth, development, evolution እነዚህ ምንድን ናቸው? የህይወት ያላቸው ነገሮች ካራክተሪስቲክስ ናቸው ማለት ነው። አንድ ህይወት ያለው ነገር እንግዲህ እነዚህን ነገሮች በሙሉ ፕሮሰስ ያደርጋል በውስጡ ማለት ነው። ስለዚህ that is very important. ስለዚህ እነዚህ ካራክተሪስቲክሶች ህይወት ያላቸው ነገሮችን ምን ያደርጋሉ? ኮማን ያደርጓቸዋል ማለት ነው። so if we come to the cell, all living things are composed of cells. እንግዲህ ከሴል ቲዮሪ ላይ እንደምናውቀው ማንኛውም ህይወት ያለው ነገር ቢውልት የሆነው ወይም የተሰራው ከሴል ነው። it might be unicellular ሊሆን ይችላል ወይም multicellular ግን all living organisms are composed of cells. so that cell is basic structural and functional units of life ነው ማለት ነው። ስለዚህ የመጨረሻው ወይም ቢልዲንግ ፕሮሰሱ የሚጀምርበት ቤዚክ ፕሮሰስ ፋውንዴሽን ነው። የህይወት ፋውንዴሽን ማለት ሴል ነው ማለት ነው። ስለዚህ ማንኛውም ህይወት ያለው ነገር መሰረቱ ከሴል ነው የሚጀምረው ማለት ነው። so humans are made up of trillions of cells. okay, trillions of cells. so each cell can carry out a specific function within our body. ስለዚህ ያንዳንዱ ሴል በሰውነታችን ውስጥ የየራሱ ፋንክሽን አለው። ለምሳሌ ነርቭ ሴል የነርቭን ስራ ነው የሚሰራው እንጂ ሌላ ስራ አይሰራም። ኦኬ ኮኔክቲቭ ቲሹ ውስጥ ሌሎች ሴሎች አሉ፣ የተለያዩ ሴሎች አሉ። እንግዲህ እነዚህ የተለያዩ ሴሎች ኤግ ሴል፣ ስፐርም ሴል፣ ብለድ ሴል እነዚህ ሴሎች በሙሉ የየራሳቸው ስፔሲፊክ ፋንክሽን አለው። ለምሳሌ የብለድ ሴል ፋንክሽን ነርቭ ሴል ሊሰራው አይችልም። የነርቭ ሴል ፋንክሽን ስፐርም ሴል ሊሰራው አይችልም። የስፐርም ሴል ፋንክሽንን ኤግ ሴል ሊሰራው አይችልም። so that እያንዳንዱ ሴል የየራሱ ስፔሲፊክ የሆነ ፋንክሽን አለው። ሰውነታችን ግን የተሰራው ከትሪሊየንስ ኦፍ ሴልስ ነው ማለት ነው። so ሴል ቲዮሪ ላይ ሲመጣ እንግዲህ ሴል ቲዮሪ አራት ኮር ፖይንቶችን ነው የያዘው። ሴል ቲዮሪ አራት ኮር ፖይንቶችን የመጀመሪያው ሁሉም ህይወት ያላቸው ነገሮች የተሰሩት ከሴል ነው። ሁሉም ህይወት ያላቸው ነገሮች including bacteria, including fungi,
plants, animals, protozoans, all they are composed of cells ማለት ነው except viruses. ቫይረስ ከሴል የተሰራ አይደለም። it is acellular ነው። so ከቫይረስ ውጪ ሌሎች ህይወት ያላቸው ኦርጋኒዝሞች በሙሉ ቫይረስ ህይወት ስለሌለው ነው። ሌሎቹ ግን ህይወት ያላቸው ኦርጋኒዝሞች በሙሉ ከሴል የተሰሩ ናቸው። well the second statement of cell theory is cells are the smallest unit of life that can function independently. እንግዲህ አሁን ለማብራት እንደሞከርኩኝ ሴል የህይወት ያላቸው ነገሮች የመጨረሻው ዩኒት ነው። ቢልዲንግ ፕሮሰሱ የሚጀምርበት ነው ማለት ነው። ስለዚህ እያንዳንዱ ሴል ደግሞ ምን አለው? የየራሱ ፋንክሽን አለ። አሁን እንደነገርኳችሁ ብላድ ሴል፣ ነርቭ ሴል፣ ስፐርም ሴል፣ ኤግ ሴል and the others bone cell. ስለዚህ እያንዳንዱ ሴል የየራሱ ስፔሲፊክ ፋንክሽን አለው ማለት ነው። ሶስተኛው ስቴትመንት ምንድነው? ሴል is the fundamental unit of life. fundamental basic unit of life መሰረቱ የህይወት መሰረት የምጣልበት ሴል ላይ ነው ማለት ነው። and then the first ወይም አራተኛው ሴንተንስ የሚለው ምንድነው? all cells come from pre-existing cells. እንግዲህ ኢቮሉሽናሪ እንግዲህ ወደፊት ምናልባት የምትማሩ ይሆናል ባዮጂኔሲስ and abiogenesis ቲዮሪ የሚባል ነገር አለ። so that when spontaneous generation theory የሚባል ቲዮሪ አለ። spontaneous generation theory ላይ የሚያስቀምጠው ምንድነው? ህይወት ያላቸው ነገሮች ህይወት ከሌላቸው ነገሮች ኦሪጂኔት አድርገዋል ወይም መጥተዋል ብሎ የሚያስቀምጥ ቲዮሪ ነው። እንግዲህ ይሄንን ቲዮሪ ደግሞ የሚያስቡና የሚደግፉ ሰዎች አሉበት። ግን ፋይናሊ መጨረሻ ላይ በሉዊስ ፓስቸር ኤክስፐሪመንት this was disproved ሆኗል ማለት ነው። ይሄ ቲዮሪ ውድቅ ሆኗል። ይሄ ቲዮሪ ውድቅ ሆኖ በማን ተተካ? በlaw of biogenesis ቲዮሪ ተተካ ወይም non spontaneous generation theory በሚባል ቲዮሪ ተተክተዋል ማለት ነው። ስለዚህ ህይወት ያላቸው ነገሮች በሙሉ የመጡት ከየት ነው? ከፕሪ ኤግዚስቲንግ በፊት ከነበረው ሴል ላይ structural and functional modification እያደረጉ መጥተዋል ነው። ስለዚህ this is very important point ነው so that abiogenesis theory is about spontaneous generation whereas biogenesis theory is about non-spontaneous generation. the origin of life is life itself የሚለውን የሚያምኑ ናቸው ማለት ነው። ስለዚህ ኢቮሉሽን ላይ ይሄን ደግሞ በደንብ አድርጋችሁ የምታዩት ይሆናል ማለት ነው ቀጣይ ላይ። so ሁለተኛው የህይወት ያላቸው ኦርጋኒዝሞች ፕሮፐርቲ ምንድነው? ሜታቦሊዝም ነው። እንግዲህ ሜታቦሊዝም ማለት ድምር ፕሮሰስ ነው በሰውነታችን ውስጥ ጠቅላላ የግንባታና የመፍረስ ሂደት የሚካሄድበት ማለት ነው። ስለዚህ አናቦሊዝም ግንባታ ሲሆን ካታቦሊዝም መፍረስ ማለት ነው። ስለዚህ ሰውነታችን በአንድ በኩል እንግዲህ ቢልዲንግ አፕ ሪአክሽን አለ፣ በሌላ በኩል ደግሞ ብሬኪንግ ዳውን ሪአክሽን አለ። so living organisms engage in metabolic process to obtain and utilize energy. ስለዚህ ሰውነታችን ወይም ህይወት ያላቸው ነገሮች ምን ያደርጋሉ? በጣም በብዙ ሜታቦሊክ ሪአክሽን ውስጥ ያልፋሉ። ለምን? ኤነርጂን ሃርቨስት ለማድረግ ማለት ነው። ኤነርጂን ሃርቨስት ለማድረግ ኤነርጂ ስለሚያስፈልጋቸው እንግዲህ በፊዚክስ ላይ እንግዲህ ዲፋይን እንደምናደርገው ኤነርጂ neither created nor destroyed but it can be transformed from one form to another form ነው ብለን ዲፋይን ያደረግነው። ስለዚህ ኤነርጂ በጣም አስፈላጊ ነው። ምክንያቱም ያለ ኤነርጂ ፐርፎርም የሚደረግ ነገር ምንም የለም። ህይወት ያላቸው ነገሮች በሙሉ ኤነርጂን ይፈልጋሉ። ለምን? ጥሩ ኤነርጂ የሚያስፈልገው ለምሳሌ ሰውነታችን ውስጥ ሴል ሬስፓየር ለማድረግ ወይም ካርቦን ኦክሳይድን አስወጥቶ ኦክሲጅን ለማስገባት ኤነርጂ ይፈልጋል። ሪፕሮዳክሽን ኤነርጂ ያስፈልገዋል። ሪጀነሬሽን ኤነርጂ ያስፈልገዋል። ዳይጀስሽን ኤነርጂ ያስፈልገዋል። ሰርኩሌሽን ኤነርጂ ያስፈልገዋል። ስለዚህ ሰውነታችን ወይም ሊቪንግ ኦርጋኒዝምስ ውስጥ ለሁሉም ነገር ኤነርጂ ያስፈልጋል ማለት ነው። so that energy might come from organic molecules ሊሆን ይችላል ወይንም ከሶላር ሲስተም ሊሆን ይችላል ማለት ነው። ለምሳሌ plants carry out photosynthesis process by using solar energy. ስለዚህ ፕላንቶች ኤነርጂን ለማግኘት ይተዳሉ የፀሐይን ብርሃን በመጠቀም። ስለዚህ የፀሐይን ብርሃን በመጠቀም ካርቦን ዳይኦክሳይድን ከአትሞስፌር በመጠቀም ውሃን ከአፈር ውስጥ በመጠቀም ፕላንቶች ምን ይሰራሉ? ግሉኮስን ይሰራሉ ወይም ግሉኮስን ያመርታሉ። not only glucose but also oxygenin ያመርታሉ። through what? through photosynthesis process. ይሄ ፕሮሰስ ምን ይባላል? አናቦሊዝም ይባላል። አናቦሊዝም ማለት ምን ማለት ነው? ካርቦን ዳይኦክሳይድ ሲደመር water plus in the presence of sunlight energy and chlorophyll they produce glucose.
Okay, they produce glucose plus oxygen. So oxygen is produced as byproduct produced ይሆናል ማለት ነው። ስለዚህ ኦክሲጅኑን ማን ይጠቀመዋል? ከፕላንት የሚወጣውን አኒማልስ ይጠቀሙታል። እንደገና ፕላንቱ ራሱ መልሶ ይጠቀመዋል ለሬስፓይሬሽን ፕሮሰስ ማለት ነው። ሶ ይሄ ፕሮሰስ ምንድነው? ግሉኮስን ቢልድ አፕ ማድረግ ማለት ነው። ግሉኮስን ቢልድ አፒንግ ፕሮሰስ ማለት ደግሞ አናቦሊዝም ነው ማለት ነው። ሶ ኦን ዘ አደር ሃንድ በሌላው እጅ አኒማሎች ምን ያደርጋሉ? ፕላንቶች ቢልድ አፕ ያደረጉትን ግሉኮስ በመጠቀም ኢነርጂን ሃርቨስት ያደርጋሉ። ስለዚህ ግሉኮስን ብሬክ ዳውን ማድረግ ማለት ነው። ግሉኮስን ብሬክ ዳውን ስናደርግ ግሉኮስ ውስጥ ያለው ኬሚካል ኢነርጂ in the form of carbon hydrogen bond ያለው carbon hydrogen oxygen bond ውስጥ ያለው ኢነርጂ ምን ይሆናል? ላይብሬት ያደርጋል። so that energy released from glucose and then it can be stored in the form of ATP adenosine triphosphate molecule form stored ይደረጋል። ስለዚህ ሰውነታችን ወይንም አኒማሎች ይሄንን adenosine triphosphate moleculeን ለአስፈላጊው ነገር ለተለያየ ዓላማ ያውሉታል ማለት ነው። So generally እዚህ ጋር ማውራት የፈለኩት ምንድነው? catabolism means cutting, breaking down ነው። anabolism means building up ነው። photosynthesis is the process of building up ነው፣ መገንባት ነው። digestion is the process of what? digestion or respiration is the process of breaking down. So that ሁለቱም አንድ ላይ ደግሞ ሲደመሩ ምን ይሆናል? it is the process of metabolism ይሆናል ማለት ነው። ስለዚህ ህይወት ያላቸው ነገሮች ይህንን ፕሮሰስ perform ያደርጋሉ። catabolism is very important and another is anabolism is very important. Both of them are sum up to give you metabolism. So that's very important process which takes place in the life. So ሌላው ነገር ምንድነው? The third point is homeostasis. The homeostasis is የውስጣዊ የሙቀት መጠንን መቆጣጠር። not only ሙቀት ሶልት ሊሆን ይችላል፣ pH ሊሆን ይችላል፣ ግን ውስጣዊ ኢንተርናል ኢንቫይሮንመንትን ስቴብል እንዲሆን ማድረግ፣ ኢንተርናሊ ኮንስታንት እንዲሆን ማድረግ ማለት ነው። that's what you call homeostasis ይባላል ማለት ነው። ለምሳሌ የሂውማን ልጅ የሰው ልጅ ሰውነቱ at normal condition 37 ዲግሪ ሴልሺየስ ወይንም 98.6 ዲግሪ ፋሬንሃይት ላይ ይሆናል። ግን ይህ ቴምፕሬቸር ምናልባትም በበሽታ ጊዜ ወይንም ሌሎች ኤክስተርናል ፋክተሮች ሲኖሩ ይሄ ቴምፕሬቸር ፍላክቹዌት ያደርጋል። ከ37 ሊያልፍ ይችላል ወይንም ሊወርድ ይችላል። ሶ ግን ኢንተርናሊ our internal temperature is constant ነው ማለት ነው። ኢንተርናል ኢንቫይሮንመንት is constant። ለምን ከ37 ወደ ላይ ፍላክቹዌት ቢያደርግ ወይም ወደ ታች ፍላክቹዌት ቢያደርግ ሰውነታችን በኖርማል ኮንዲሽን ላይ አይሆንም። ስለዚህ ለምንድነው ኤንዛይሞች ቤስት ፐርፎርም የሚያደርጉት at optimum temperature የሚባለው 37 ዲግሪ ሴልሺየስ ነው። ግን ከ37 ዲግሪ ሴልሺየስ ወደ ላይ በሚያልፍበት ጊዜ ኤንዛይም ይሆናል ዲኔቸር ይሆናል። ምክንያቱም ኤንዛይም ማለት ፕሮቲን ነው። ፕሮቲን ደግሞ ምን አለው? ስትራክቸር አለው። ስለዚህ ኤንዛይም ምን አለው? ኪ ሎክ ፕሮሰስ አለው። ስለዚህ ኤንዛይም ሳብስትሬትን አቅፎ የሚይዝ አክቲቭ ሳይት አለው። ይሄ አክቲቭ ሳይት ምን ይሆናል ማለት ነው? ስትሬችድ ወይንም ዲኔቸር ይሆናል። መቼ? ቴምፕሬቸር ከ37 ዲግሪ ሴልሺየስ በላይ በሚሆንበት ጊዜ። ስለዚህ ሰውነታችን የሚፈልገውን ባዮኬሚካል ሪአክሽን ማካሄድ አይችልም ማለት ነው። ከ37 ዲግሪ ሴልሺየስ በታች በሚሆንበት ሰዓት ላይ ደግሞ ኤንዛይሞች ምን ይሆናሉ? ኬሚካል ሪአክሽን ኢንአክቲቭ ይሆናል። ኤንዛይም ኢንአክቲቭ ስለሚሆን ማለት ነው። የተፈለገው አይነት ኬሚካል ሪአክሽን ወይም ባዮኬሚካል ሪአክሽን አይካሄድም። ስለዚህም ምንድነው 37 degree Celsius is optimum temperature and the pH around 7 is also optimum pH. So that is what internal environment stable ማድረግ ወይም constant ማድረግ, that's what you call homeostasis ተብሎ የሚጠራው ነው። ህይወት ያላቸው ነገሮች እንግዲህ አንዱ የህይወት ያላቸው ነገሮች characteristics የሚባለው ይሄ ነው። So the other thing is ህይወት ያላቸው ነገሮች ቅድም እንዳወራዋችሁ ያድጋሉ, grows and development. Okay, ህይወት ያላቸው ነገሮች ያድጋሉ. Grows means measurable ነው, የሚለካ ማለት ነው። በሳይዝ ወይም በሜትር የምትለኩት ነገር ነው, size ነው of the organism. So a human baby will get taller over time. እንግዲህ ስንወለድ በጣም ትንሽዬ ህፃን ነበርን, እያደገን ዛሬ ያለንበትን ቁመት ላይ ደርሰናል። ስለዚህ ቁመታችን measurable ነው. ይሄ ምን ይባላል? growth ይባላል ማለት ነው. growth ነው እንግዲህ። ሌላው ምንድነው? development ነው ማለት ነው. development means structural change ነው. እንግዲህ የስትራክቸር መቀየር ወይም የስትራክቸር መለወጥ ማለት ነው። ፊዚካል ስትራክቸር ሊሆን ይችላል, ኢንተርናል ስትራክቸር ሊሆን ይችላል. የስትራክቸር መለወጥ that is development ነው ማለት ነው። ለምሳሌ maturity development ነው ራሱ maturity.
So this very important point in the growth and the development ማደግ ወይም መበልጸግ በአኒማልስ ላይ የሚታይ ነው። እንግዲህ ህይወት የሌላቸው ነገሮች ይህን ሊያደርጉት አይችሉም። ሌላው ሪፕሮዳክሽን ነው። እንግዲህ በጣም እዚህ ጋር አስፈላጊ ፖይንት መራባት። ስለዚህ ህይወት ያላቸው ነገሮች ይራባሉ፣ አምሳያቸውን ይተካሉ። ለምን? እዚህ ጋር እንግዲህ በጣም አስፈላጊ ጥያቄ ነው ይሄ። ለምን አሳስቧቸው ነው? ሪሊ አሳስቦን ነው የምንራባው? it is a natural process እኛው እንኳን የሰው ልጅ ስለሆነን በጣም ያደገ ጭንቅላት ስላለን we can think is critically but ሌሎች ኦርጋኒዝሞችም ይራባሉ። ለምን? it's a natural process. There is a driving force behind. We have to what? We have to perpetuate. We have to replace ourselves. So living organisms reproduce to perpetuate their species. ዝርያቸውን ለመተካት ምን ይሆናሉ? ይራባሉ። so that መራባት ባይኖር ሞት አይኖርም ነበር። ስለዚህ ሞትና መራባት ምንድነው? they are equilibrium balance አላቸው ማለት ነው። so compensation አላቸው so that በአንድ እጅ ይሞታል፣ በሌላው እጅ ደግሞ ይራባል። so animals mating to produce offspring. አኒማሎች ግንኙነት በማድረግ ምን ያደርጋሉ? ዝርያቸውን ወይም ኦፍስፕሪንጋቸውን ይተካሉ። plants produce seeds. ፕላንቶች ዘራቸውን ያመርታሉ። and bacteria dividing through what? binary fusion. They can replace their identical parents. ስለዚህ ባክቴሪያ ደግሞ ባይናሪ ፊውዥን ወይም ሴል ባይናሪ ፊውዥን ማለት ምንድነው? ለሁለት መከፈል ማለት ነው። አንድ ከነበረ ሁለት መሆን፣ ሁለት ከነበረ አራት መሆን፣ አራት ከነበረ 8 መሆን እንደማለት ነው። ስለዚህ ባይናሪ ፊውዥን ባክቴሪያ ደግሞ ምን ይሆናል? ራሱን ሪፕሊኬት ያደርጋል። ስለዚህ ሪፕሮዳክሽን የህይወት ያላቸው ነገሮች አንዱ ኮመን ካራክተሪስቲክስ ነው ማለት ነው። ስለዚህ ህይወት የሌለው ነገር ይሄን ሊያደርገው አይችልም። another point is adaptation ነው፣ መላመድ። ህይወት ያላቸው ነገሮች ኤንቫይሮንመንትን ይላመዳሉ። this is mandatory ግዴታ ነው። ምክንያቱም ኤንቫይሮንመንትን ያልተለመደ ኦርጋኒዝም ኤንቫይሮንመንት ላይ ሰርቫይቭ ማድረግ አይችልም። survival is a basic question for all living things. ሁሉም ህይወት ያለው ነገር ምን ይፈልጋል? ሰርቫይቭ ማድረግ ይፈልጋል፣ መኖርን ይፈልጋል። ሁሉም ህይወት ያለው ነገር not only human being but also other living organisms. ስለዚህ ያንዳንዱ ህይወት ያለው ኦርጋኒዝም መኖርን ይፈልጋል። ፕሪፌር የሚያደርገው መኖርን ነው። ስለዚህ መኖርን ስለሚፈልግ ምን ያስፈልገዋል? ኤንቫይሮንመንቱን አዳፕት ማድረግ መቻል አለበት። ኤንቫይሮንመንቱን አዳፕት ካላደረገ መኖር አይችልም። so well living things adapt to their environment over time. በየጊዜው ነው እንግዲህ በአንድ ቅጽበት ኦርጋኒዝም አንድን አካባቢ አዳፕት ላያደርገው ይችላል። ለምሳሌ እንበልና ከአንድ አካባቢ ወደ ሌላ አካባቢ ስንንቀሳቀስ ቴምፕሬቸሩ፣ ክላይሜቱ ወይም ሌላም ነገር፣ ምግብ፣ ውሃ፣ ሌላም ነገር ሜቢ ላይ ማቸን ይችላል። ግን through time አዳፕቴሽን ይፈጥርለታል እንደዛ ጉዳይ ማለት ነው። ሰውነታችን አዳፕት ያደርገዋል። ያንን አካባቢ ሙቀቱን አዳፕት ሊያደርገው ይችላል፣ አየሩን አዳፕት ሊያደርገው ይችላል፣ ውሃውን፣ ሌላም ነገር ምግቡን አዳፕት ሊያደርገው ይችላል ማለት ነው። ስለዚህ adaptation is mandatory for survival. so for example ለምሳሌ የዳርዊንስ ፊንች ወይም የዳርዊን በርዶች adapting their beak shape. so their beak shape is to different food sources or animals evolving camouflage to blend into their surroundings are examples of adaptation for survival. ስለዚህ የዳርዊን በርዶች እንግዲህ የዳርዊን በርዶች ምን አላቸው? የዳርዊን በርዶች የተለያየ ቢክ ወይም የተለያየ ቅርጽ ያለው ቢክ አላቸው። እንግዲህ እዚህ ጋር እንደምታዩቸው ማለት ነው የተለያየ ቅርጽ ያለው አይነት ቢክ አላቸው። ስለዚህ እነዚህ የተለያየ አይነት ቢክ ያላቸው ወፎች የምግብ ወይም የአመጋገብ ስርዓታቸው ይለያል። አንዱ ስጋ በልታ ይሆናል፣ ሌላኛው ደግሞ ሳር የሚበላ ይሆናል፣ ሌላኛው ጥራጥሬ የሚበላ ይሆናል፣ ሌላኛው ፍራፍሬ የሚበላ ይሆናል። ስለዚህ እንደየ ኤንቫይሮንመንቱ እንግዲህ የተለያየ አይነት ቢክ ቅርጽ አላቸው ማለት ነው። እዚህ ጋር እንደምታያቸው የተለያየ አይነት ቢክ ቅርጽ አላቸው። ስለዚህ እነዚህ ወፎች እንግዲህ የዳርዊን ፊንችስ ናቸው። ይሄ እንግዲህ ምንድነው? ለአዳፕቴሽን it is very important. okay, it's very important so that organisms or living things can adapt to the environment. that's wonderful thing. ስለዚህ ህይወት ያላቸው ነገሮች ይሄን ሊያደርጉት አይችሉም። የትኛውም አካባቢ ታስቀምጧቸው adaptation የሚባል ነገር የለውም ማለት ነው። so the other thing is movement ነው። ህይወት ያላቸው ነገሮች ይንቀሳቀሳሉ። እንግዲህ ይንቀሳቀሳሉ ሲባል ኤክሰፕሽን እዚህ ጋር የለም አይደለም፣ ኤክሰፕሽን አለ።
መንቀሳቀስ ማለት ፊዚካሊ ተነስቶ ማሄድና ባሉበት ቦታ ላይ መንቀሳቀስ ይባላል እንግዲህ በባዮሎጂው ዓለም ላይ ማለት ነው ሶ ለምሳሌ ፕላንቶች ባሉበት ይንቀሳቀሳሉ ለምን ለኢንቫይሮንመንታል ስቲሙላይ ሪስፖንስ ይሰጣሉ ለምሳሌ ከኢንቫይሮንመንታል ስቲሙላይ አንዱ የፀሐይ ብርሃን ነው ፕላንቶች ባሉበት ለፀሐይ ብርሃን ሪስፖንስ ይሰጣሉ ለምሳሌ አንደኛው ፕላንት ፀሐይ ብርሃን ባለበት ቦታ ላይ አስቀምጣችሁ ሌላኛው ፕላንት ፀሐይ በማይደርስበት ቦታ ላይ ብታስቀምጡ በፀሐይ ብርሃን ላይ የተቀመጠው ፕላንት በፀሐይ በማይደርስበት በፀሐይ ብርሃን ላይ የተቀመጠው ፕላንት ወደ ፀሐይ ነው የሚያድገው እንግዲህ ጨለማ ውስጥ የተቀመጠው ፕላንት አያድግም ጭራሽ ነው ፀሐይ ብርሃን ስለማያገኝ ማለት ነው ስለዚህ ምንድነው ይሄንን ኤክስፐሪመንት ለመስራት ፓርሻሊ ብርሃን በሚገባበት ቦታ ላይ አንድ ፕላንት ብታስቀምጡ ፓርሻሊ በጎን በኩል ብርሃን በሚገባበት ቦታ ላይ አንድ ፕላንት ቢዘሩ ፕላንቱ ሲበቅል ወደ ጨለማው ሳይሆን የሚያድገው ወደ ብርሃን ነው ማለት ነው towards light ያድጋል ለምን ሪስፖንድ ያደረገ ነው ላይትን ስለሚፈልገው ማለት ነው ላይትን ስለሚፈልገው ሪስፖንድ ያደርጋል ላይት ማለት ነው ስለዚህ this is movement animals እንግዲህ including human being እኛንም ጨምሮ ይንቀሳቀሳል ለምንድን ነው የሚንቀሳቀሰው አኒማል እንግዲህ እኛ ለምንድን ነው የምንንቀሳቀሰው የሚለውን ጥያቄ ራሳችንን መጠየቅ አለብን we're somewhere ለምሳሌ አንድ ከተማ ላይ ከነበርንበት ወደ ሌላኛው ከተማ ከዛም ወደ ሌላኛው ሀገር ከዛም ወደ ሌላኛው እያለን የምንንቀሳቀስበት ሁኔታ አለ ለምን እንንቀሳቀሳለን ስለዚህ የእንቅስቃሴያችን ምክንያቶች ሜቢ ሶስት ናቸው እኔ እንደማውቀው ማለት ነው አንደኛው ምግብ ፍለጋ ነው ሁለተኛው ሜቲንግ ነው and so that ሶስተኛው ሼልተር ነው ስለዚህ እነዚህ ሶስቱም ፍለጋ ነው ኦርጋኒዝሞች በተለይም አኒማሎች የሚንቀሳቀሱት ሼልተር ፉድ and ሜቲንግ ግንኙነት ምግብ ፍለጋ and መጠለያ ፍለጋ ለሶስቱም ነው ከቦታ የምንንቀሳቀሰው ሌላ ምንም ታሪክ የለም ከዚህ ውጭ ሌላ ምንም ታሪክ የለም ምንም ብታመጡ ኮንቪንስ ማድረግ አይችልም ማለት ነው ምክንያቱም ቅድም እንዳነሳውላችሁ ሰርቫይቫል is very critical issue ነው ሰርቫይቫል በጣም ወሳኝ issue ነው ስለዚህ ለሰርቫይቫል ምግብ ፍለጋ እንቅስቃሴ ያስፈልጋል ለሰርቫይቫል ሼልተር ፍለጋ እንቅስቃሴ ያስፈልጋል ለሰርቫይቫል ሜቲንግ ፍለጋ እንቅስቃሴ ያስፈልጋል ማለት ነው ስለዚህ አኒማሎች የሚንቀሳቀሱት ለዚህ ለሶስቱ ዓላማ ነው ለምግብ ለመጠለያና ለግንኙነት ነው ማለት ነው so that's very important point all animals move from place to place in searching of food in searching of shelter in searching of mating so that's very important point and which is basic for survival of life so ሌላኛው the other point is complex organization እንግዲህ አኒማል ሰውነታቸው የተሰራው በኮምፕሌክስ ኦርጋናይዜሽን ወይም በኦርጋኒዝሞች ህይወት ያላቸው ነገሮች ሰውነታቸው ቢውልድ የተደረገው ከኮምፕሌክስ ኦርጋናይዜሽን ነው living organisms exhibit complex hierarchical organization with specialized structures and systems for instance human bodies have specialized organs ለምሳሌ ሰውነታችን specialized organ አለው ምን አለው heart አለው በጣም specialized organ for pumping of blood and used for circulatory system and it can distribute blood all over the body lung አለ ለምሳሌ in order to ride out oxygen carbon dioxide and to take in oxygen brain አለ to control overall activity of the human body ስለዚህ የሰውነታችን ጠቅላላ ሰውነት ለመቆጣጠር ማን አለ brain እና ደምን በሰውነታችን ላይ ለማሰራጨት ማን አለ heart ደምን ለማጣራት ማን አለ lung ስለዚህ እነዚህ በጣም ስፔሻላይዝድ የሆኑ ኦርጋኖች ናቸው ሰውነታችን ውስጥ ማለት ነው እነዚህ ኦርጋኖች እንግዲህ ኮምፕሌክስ ከሆነ ሲስተም ጋር የተያያዙ ማለት ነው so another thing is evolution or evolutionary change ነው ዝግመተ ለውጥ ነው የሚባለው እንግዲህ living things evolve over time ህይወት ያላቸው ነገሮች በየጊዜው ምን ያደርጋሉ evolve ያደርጋሉ the diversity of species in today has emerged through what through process of evolution where organisms change and adapt to their environment through what natural selection ቅድም እንዳልኳችሁ እንግዲህ ኦርጋኒዝም through time over time አንድን አካባቢ አዳፕት ያደርጋል ስለዚህ ይሄ ለኢቮሉሽን ሮ ማቴሪያል ነው ማለት ነው ናቹራል ሴሌክሽን very important ነው ተፈጥሮ ራሱ ምን ያደርጋል ሴሌክት ያደርጋል
ሰሌክት ያደርጋል። ይሄንን እንግዲህ በኢቮሉሽን ኮርስ ላይ በደንብ የሚታዩት ይሆናል። ናቹራል ሴሌክሽን ምንድነው የሚለውን በደንብ ኢቮሉሽን ላይ እንግዲህ ይገልጽላችኋለሁ። So this is very important point. So that's wonderful. So here is how human being has been evolved. So how human being has been evolved. Now today's modern human being is Homo sapiens. So these Homo sapiens are evolved from the ancient form of human being. English እንደሚታዩት ከancient form of human being gradually structural modification and functional modification, then they become human being. Is now the modern man is came from this source. So another point is now types of living things. እንግዲህ ስንት አይነት ህይወት ያላቸው ነገሮች አሉ? እንግዲህ እስካሁን ድረስ ህይወት ያላቸው ነገሮች ምንድናቸው የሚለው ነገር አይተናል። ህይወት ያላቸው ነገሮች ሶስት አይነት ናቸው በጠቅላላው ማለት ነው። አንደኛው animals፣ ሁለተኛው plants፣ ሶስተኛው microorganisms። ስለዚህ እንስሳት፣ እጽዋትና ደቃቅ አካላት ናቸው ማለት ነው። ስለዚህ በሶስት ካታጎሪ ነው የሚመደቡት። በጠቅላላ ህይወት ያላቸው ነገሮች በእነዚህ በሶስት ካታጎሪ ውስጥ ይገባሉ። animals including human being and plants ጠቅላላው, and then microorganisms, that means bacteria, fungi, protozoa, parasites, all these are included under microorganisms that are microscopic ማለት ነው። So ሁለተኛ ፖይንት ላይ ሲመጣ why do we study biology? ባዮሎጂን ለምን እናጠናለን? ባዮሎጂን በማጥናት የምናገኘው ዕውቀት ኮንትሪቢዩሽኑ ምንድነው? So biology በጣም ዳይቨርስ ፊልድ ነው፣ በጣም ዋይድ ፊልድ ነው። በብዙ ነገሮች ውስጥ የሚገባ ሳይንስ ነው ማለት ነው። ምክንያቱም ዴይ ቱ ዴይ አክቲቪቲያችን ቤዝድ ኦን ባዮሎጂ ነው። እኛ ራሳችን ባዮሎጂ ነን። We ourselves are biology. So biology studies about us, studies about all other organisms that are living in this world. So biologyን በማጥናት የምናገኘው ዕውቀት አንደኛ ሜዲሲን and health care ላይ ለምሳሌ ባዮሎጂን በማጥናት የምናገኘው ዕውቀት ሜዲሲን እና ሄልዝ ኬር ላይ ፋርማሲስቲካሊ ድራግ ዲስከቨሪ የሚሰራው በባዮሎጂ ነው ማለት ነው። So it's very important to discover drugs. Okay, for instance we can take the Ethiopian famous scientist Professor Aklilu Lama. So this Professor Aklilu Lama is a wonderful biologist, and he discovered what? He discovered a drug or medicine for what? For bilharzia. The bilharzia መድኃኒት ያገኘው ሰው እንግዲህ ባዮሎጂስት ነው። So biology የባዮሎጂ ዕውቀት መድኃኒት ግኝት ላይ በጣም ትልቅ ኮንትሪቢዩሽን አለው። ሰውነታችን እንደገና ከመድኃኒት ጋር ያለውን ኢንተራክሽን ለማየት የባዮሎጂ ዕውቀት ያስፈልጋል ማለት ነው። And medical diagnosis ላይ ወይም ህክምና ዲያግኖሲስ ስናደርግ የባዮሎጂ ዕውቀት ያስፈልገናል። ለምሳሌ ብለድ ቴስት ለማድረግ፣ ጄኔቲክ ስክሪኒንግ ለማድረግ or imaging technology ላይ are all rooted in biological principles. For instance CT scan, MRI, X-ray, all these are involved in biological systems. ስለዚህ biological system ውስጥ ስለምንጠቀማቸው ምን ያስፈልጋል? የባዮሎጂካል ፕሪንሲፕል ያስፈልጋል ማለት ነው። So another is vaccine and immunization ላይ የባዮሎጂ ዕውቀት በጣም ያስፈልጋል። ምክንያቱም ቫክሲን ዴቨሎፕመንት ለማድረግ ወይም ቫክሲን ዴቨሎፕ ለማድረግ ሰውነታችንን አንቲቦዲ እና አንቲጂን ማወቅ መቻል አለብን ማለት ነው። So that ለምሳሌ ፖሊዮ፣ ሚዝልስ፣ ማምፕስ ቫይረስ vaccines are very important, and some vaccines even highly potent that can eradicate some infections. For instance smallpox vaccine is very potent vaccine that has been eradicated the pathogen. So another is የባዮሎጂ ዕውቀት ከህክምና ውጪ አሁን ደግሞ በምን ላይ ያገለግላል? በፉድ ፕሮዳክሽን እና አግሪካልቸር ላይ ፉድ ፕሮዳክሽን እና አግሪካልቸር ላይ ባዮሎጂ እንዴት ያገለግላል? የባዮሎጂ ዕውቀት ክሮፕን ኢምፕሩቭ ለማድረግ በምን መልኩ? አንደኛ ዲዚዝ ሬዚስታንት ክሮፕን ዴቨሎፕ ለማድረግ፣ ሁለተኛ የክሮፕ ፕሮዳክቲቪቲ ወይም ይልድ ለመጨመር፣ ቫራይቲን ለመጨመር የባዮሎጂ ዕውቀት ያስፈልጋል ማለት ነው። ስለዚህ የባዮሎጂ ዕውቀት እዚህ ጋር እንዴት ነው የሚያገለግለው? በተለይም በጄኔቲክ ሞዲፊኬሽን ጂን ማኒፑሌሽን እና ሴሌክቲቭ ብሪዲንግ ላይ የባዮሎጂ ዕውቀት ያስፈልጋል ማለት ነው። ስለዚህ ሴሌክቲቭሊ ብሪድ ለማድረግ በጣም አሪፍ ፕሮዳክት ማምራት የሚችሉ ምርቶችን ወይም ፕሮዳክት ማምራት የሚችሉ ፕላንቶችን ሴሌክት ለማድረግ የባዮሎጂ ናውሌጅ ያስፈልጋል።
ፕላስ ዲዚዝን ቶለሬት የሚያደርጉ ድራውትን ሬዚስት የሚያደርጉ ፕላንቶችን ሴሌክት ለማድረግ የባዮሎጂ እውቀት ያስፈልጋል። ስለዚህ አግሪካልቸራል ኢምፕሩቭመንት በዋናነት ክሮፕ ኢምፕሩቭመንት ላይ ዲዚዝ ሬዚስታንት፣ ድሮት ሬዚስታንት፣ ሃይ ፕሮዳክቲቪቲ ፕላንቶችን ሴሌክት ለማድረግ የባዮሎጂ ፕሪንሲፕል በጣም ያስፈልጋል ማለት ነው። ሶ የባዮሎጂ ፕሪንሲፕል እዚህ ጋር እንግዲህ በጣም ወሳኝ ነው ማለት ነው። the other thing is pest control ላይ ባዮሎጂ እውቀት በጣም ያስፈልጋል። ሶ ፔስት ኮንትሮል ለማድረግ ፔስት እንግዲህ against to other crops ነው። ስለዚህ ፔስቲንግ ኮንትሮል ለማድረግ ከኬሚካል ሜቶድ ይልቅ ባዮሎጂካል ሜቶድ ኦፍ ኮንትሮሊንግ መጠቀም it is environmentally friendly ነው and that's very important ነው። ሳይድ ኢፌክቱ በጣም የሚቀንስ ነው ማለት ነው። ሶይል ፈርቲሊቲ ላይ የባዮሎጂ እውቀት በጣም ያስፈልጋል። how የባዮሎጂ እውቀት ሶይል ፈርቲሊቲ ላይ እንዴት ያስፈልጋል? ሶይል ውስጥ በጣም ብዙ ማይክሮ ኦርጋኒዝሞች አሉ። እነዚህን ማይክሮ ኦርጋኒዝሞች ማወቅ ፋንክሽናቸውን ማወቅ ሶይል ውስጥ እነዚህ ማይክሮ ኦርጋኒዝሞች ኮንትሪቢዩሽናቸው ምንድነው ለሶይል ፈርቲሊቲ የሚለውን ማወቅ። ስለዚህ ይሄ ራሱ በጣም ትልቅ ለሶይል ፈርቲሊቲ ኮንትሪቢዩሽን ያለው ማለት ነው። ለምሳሌ ፎስፌት ሶሉቢላይዚንግ ባክቴሪያ፣ ማይኮሬዛል ፋንጃይ የሚባሉ ኦርጋኒዝሞች ሶይል ውስጥ አሉ። እነዚህ ሁሉ ከፕላንት ጋር ሆነው እንግዲህ በጣም ብዙ ፕሮዳክቲቪቲን የሚጨምሩ ወይ ሶይል ፈርቲሊቲ የሚጨምሩ ናቸው ማለት ነው። አናዘር ሶስተኛው ምንድነው የባዮሎጂ እውቀት ለኢንቫይሮንሜንታል ኮንዘርቬሽን ይጠቅማል። how ኢንቫይሮንሜንታል ኮንዘርቬሽን ማለት እንግዲህ ኢኮሲስተም ማኔጅመንት ላይ የባዮሎጂ እውቀት ያስፈልጋል። ለምሳሌ ኢኮሲስተም ኢንደንጀርድ ስፒሺስን ማኔጅ ለማድረግ and ባዮዳይቨርሲቲን ማኔጅ ለማድረግ ኢንደንጀርድ ስፒሺስ እንግዲህ የሚባሉት ለምሳሌ ኢንደንጀርድ ማለት ምንድነው አደጋ ውስጥ እየገቡ ያሉ ዝርያዎች ማለት ነው። አደጋ ውስጥ እየገቡ ወይም እየጠፉ ያሉ ዝርያዎች ለምሳሌ በኢትዮጵያ ውስጥ ዋሊያ አይቤክስ ኢንደንጀርድ ስፒሺስ ነው። አደጋ ውስጥ እየገባ ወይም እየመነመነ ያለ ዝርያ ነው፣ የእንስሳት ዝርያ ነው። ኢንዴሚክ ኦርጋኒዝም ነው። እንግዲህ ዋሊያ አይቤክስ እንደሚታወቁት ኢትዮጵያ ውስጥ ብቻ የሚገኝ እንስሳ ነው። ስለዚህ እንደዚህ አይነት ኦርጋኒዝሞችን እንግዲህ ማኔጅ ለማድረግ እየጠፋ ያለውን ወይም ሌላውንም አይነት ባዮዳይቨርሲቲን በአግባቡ ለመያዝ ምን ያስፈልጋል? የባዮሎጂ እውቀት ያስፈልጋል። ኢኮሲስተምን በአግባቡ ለመያዝ የባዮሎጂ እውቀት ያስፈልጋል ማለት ነው። ዌስት ማኔጅመንት ላይ፣ ዌስት ትሪትመንት ላይ፣ ዌስት ኮምፖዚሽን ላይ፣ ባዮሪሜዲሽን ላይ የባዮሎጂ እውቀት ያስፈልጋል። ክላይሜት ቼንጅ ላይ ቢሆን እንኳን የባዮሎጂ እውቀት ወይ የባዮሎጂ ፕሪንሲፕል ያስፈልጋል ማለት ነው። ሶ የባዮሎጂ እውቀት እንግዲህ በጣም ብዙ ቦታ እንደሚገባ ነው። አራተኛው ባዮቴክኖሎጂ ላይ የባዮሎጂ እውቀት ያስፈልጋል። ባዮቴክኖሎጂ means it is manipulations of gene ነው። እንግዲህ ባዮቴክኖሎጂ ማለት ከሁለት ነገር የመጣ ነው፣ ከባዮሎጂ እና ከቴክኖሎጂ ነው። it is the blending of biology and technology ነው። ስለዚህ how genes are manipulated and genetic manipulation እዚህ ጋር በጣም አስፈላጊ ነው ማለት ነው። gene editing ለምሳሌ CRISPR የሚባል አለ። CRISPR Cas9 የሚባል አለ። ሶ CRISPR Cas9 ማለት clustered regularly interspersed palindromic repeat የሚባል ነው እንግዲህ CRISPR ማለት። ስለዚህ CRISPR Cas9 ማለት እንግዲህ ቱል ነው። it is a technology ነው that is produced through biotechnology ነው። ይሄ ቴክኖሎጂ እንግዲህ ለምን ያገለግላል? ጂኒን ኤዲት ለማድረግ ያገለግላል። ጂኒን የአንድን ኢንዲቪጁዋል ጂኒን ኤዲት ለማድረግ ያገለግላል። እንግዲህ ጂን ኤዲቲንግ አለ ማለት ጂን ቴራፒን እንግዲህ ማንፌስት ጂን ቴራፒን መጠቀም እንችላለን ማለት ነው። ሶ ባዮሜዲካል ኢንጂነሪንግ ላይ ለምሳሌ በባዮሜዲካል ኢንጂነሪንግ ላይ ክሪኤቲንግ አርቲፊሻል ኦርጋንስ and prosthetics and innovative medical devices እነዚህን ለማምራት ምን ያስፈልጋል? የባዮሎጂ ናውሌጅ ያስፈልጋል። ኮስሞቲክስ ላይ የባዮሎጂ ናውሌጅ ያስፈልጋል። ለምሳሌ ስኪን ኬር ላይ የባዮሎጂ እውቀት ያስፈልጋል ማለት ነው። ኮስሞቲክስን እንግዲህ ፕሮዲዩስ ስናደርግ የስኪንን ስኪን ፋንክሽን ምንድነው፣ ስኪን ለምን ይጠቅማል፣ ስኪን ምንድነው የሚለው ነገር ማወቁ በራሱ ኮስሞቲክስን ስናመርት አስፈላጊ ነው ማለት ነው። ስለዚህ የባዮሎጂ እውቀት እዚህ ጋር በጣም አስፈላጊ ነው ማለት ነው። and biodegradable materials ለምሳሌ የሚሰባበሩ ወይም በቀላሉ በኤንቫይሮንመንት ላይ የሚሰባበሩ ነገሮችን ለማምረት የባዮሎጂ እውቀት ያስፈልጋል ማለት ነው። ሶ ኤጁኬሽን ላይ የባዮሎጂ እውቀት ያስፈልጋል። ሪሰርች ላይ የባዮሎጂ እውቀት ያስፈልጋል። እኛነታችንን፣ ጤናችንን፣ አካባቢያችንን፣ ዓለምን ለመጠበቅ እውቀት ያስፈልገናል። እውቀቱ ደግሞ የምናገኘው ስሩ ባዮሎጂካል ናውሌጅ ከሆነ እኛነታችንን፣ ጤናችንን ለመጠበቅና የሰውነታችን ቦዲ ለመጠበቅ ናቹራል ቦዲ ለመጠበቅ ያገለግላል ማለት ነው። ስለዚህ ቴክኖሎጂ አድቫንስመንት ላይ የባዮሎጂ እውቀት ያስፈልጋል። ሌላኛው ሰባተኛው የባዮሎጂ እውቀት የቱ ጋር ያስፈልገናል?
ፎሬንሲክ አናሊሲስ ላይ የባዮሎጂ እውቀት ያስፈልጋል እዚህ ጋር እንግዲህ ጠንከራ አድርጌ አወራለሁ ፎሬንሲክ አናሊሲስ ማለት እንግዲህ ምንድነው አንደኛ ክሪሚናል ጀስቲስ ላይ ሁለተኛ ፓተርኒቲ ቴስት ላይ ስለዚህ ክሪሚናል ጀስቲስ ላይ እንግዲህ ፎሬንሲክ አናሊሲስ ማለት እንግዲህ based on DNA and fingerprinting ነው ስለዚህ the DNA analysis ላይ biological techniques are used in forensic investigations for DNA profiling identifying individuals and solving criminal cases criminal cases solve ለማድረግ ማለት ነው so አንድ ተጠርጣሪን እንግዲህ አንድ ተጠርጣሪን ወደ ህግ ለማቅረብ ብዙ ተጠርጣሪዎች ካሉ ተጠርጣሪውን በትክክል ለማወቅ ምን ያስፈልጋል ምስክር የሌለበትም ከሆነ የዲኤንኤ አናሊሲስ ወይም የፊንገር ፕሪንቲንግ አናሊሲስ ያስፈልጋል ማለት ነው በጣም አድቫንስድ ቴክኖሎጂ ነው it's very important ነው በተጨማሪም ለምሳሌ አንድ ሰው ልጅ ወልዶ ልጁ የኔ አይደለም ይሄ ልጅ ብል ወይንም ልጁ ይሄ ሰው አባቴ ነው ብል ቢከራከር ስለዚህ ህግ ጋር ሲቀርብ ምንድነው የሚያስፈልገው ዲኤንኤ አናሊሲስ ያስፈልጋል የአባትና የልጅ ደም ይወሰድና ዲኤንኤ ይሰራል ሶ ዲኤንኤ ተሰርቶ ሲኩዌንስ ሪቪው ይደረጋል ሲኩዌንስ ሪቪው ተደርጎ እንግዲህ ጄኔቲካሊ አባትና ልጅ ማች የሚያደርጉ ከሆነ እንግዲህ ልጁም ነው አባትም ነው ማለት ነው ስለዚህ በቀላሉ ለዛ ሰው ማሰርከብ ይቻላል እንግዲህ ብዙ ጊዜ ልጅ የሚጠፋው ከማን ነው ልጅ የሚጠፋው ከአባት ሳይሆን ከእናት ሳይሆን ከአባት ነው አይደል እናት ለማንም ብትወልድ ልጅዋ ነው አባት ግን ልጅ ሊጠፋበት ይችላል so that በቀላሉ ከአባት ጋር ልጅን ለማገናኘት the best method የሚባለው forensic analysis ላይ DNA analysis is very important so another importance of biology drug discovery ላይ ለምሳሌ penicillin የተጣናው የመጀመሪያው ድራግ ነው በ1928 ላይ ዲስከቨሪ የተደረገ ነው በሰር አሌክሳንደር ፍሌሚንግ ዲስከቨሪ የተደረገ ድራግ ነው it is against to bacteria no it is antibiotic no very important no penicillin discovery made by biologists so production of alcoholic drinks like wine beer age traditional alcohol products ናቸው እነዚህ and then making cheese yogurt bread injera and acid production like lactic acid and citric acids enzyme production industry level እነዚህ ነገሮች በሙሉ የባዮሎጂ knowledge እንግዲህ ለዛሬ ያዝኩት ቪዲዮ ይሄን ይመስል ነበር ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ በቀጣይ ቪዲዮ እስከምንገናኝ ቻው ይግጠመን